የሁሱን ድምፅ አሰሙ ሸማቀቁ ያው ራሱ ገብቶ አስታራቂ ሆኖ ያለው እሱም ይህንን ሐዲስ ሸምጥጦታል። ግን እሱ እንደማያውቅ ሆኖ እንዴት ሊደልል እንደሞከረ አዳምጡት። እነ ሁሱ ፊት የቆመ ኢጅማዕን ሲሰብር ኢጅማዕ ሰሃባን ብትና አድርጎ ሲሰብር እስካሁን አልተመለሰም። ለምን አልተናገራችሁት? መውቀስ ይችላሉ። እዚህ ጋር ያንን ተቀብሎ የሄዱ ብዙ በርካታ ወንድሞቶች አሉ። የተቃወመ አለ። ኢጅማዕ ሰሃባ መን በደለ ዲነሁ ፈቅቱሉ ኢጅማዕ ሰሃባ ነው። ሐዲስ ነስ ነው ያለው። ኢጅማዕ ሰሃባን ያለበት የተቃወመው አለ። ይሄን ነገር ምሳሌ ሰጥተው አሉት። ነቢያችን ሰለላሁ ዐለይሂ ወሰለም ካነ የጡፍ አላ ኒሳኢሂ ቢጉስሊን ዋሂድ የሚል ሐዲስ ለምሳሌ ላ ሁሱ አስተካክል ያለው ሰው አለ። ለማኸረ ሙዳህና አይደለም። هذا دين الله يعني دين الله። እኔ ብር አልፈልግበትም፣ ወንድማችን ወሂድ ብር አይፈልግበትም፣ ምንም ጥቅም አይፈልግበትም። ሊላህ ነው አስተካክል ለምሳሌ አስተካክል ለማለት እውቀቱ የለኝም። ይቅርታ እናንተ እኮ እውቀት እኮ ስላላችሁ ነው። እኔ አሁን ሳወራችሁ እንደሌላ ሰው አይደለም ማወራችሁ፣ አክብራችሁ ነው ማወራችሁ። ሉክ ሁለቱንም አመት ሊሆነው ይመስለኛል እኔ ላይ ቪዲዮ ውሸቱን ነው እፎይ ብሎ ምን ላይ ሰጠው እንትን አለ። በአንድ ሌሊት 11 ሴቶቹን ግንኙነት በአንድ ጥባት አደረገ የሚለውን ውሸታም ኦኬ አላህ ኔትወርክ ኦኬ አላህ ተመልሷል። ሉክ በአንድ ጥባት 11 ሴቶቹን ይዞራል የሚለውን ወይንም ግንኙነት አደረገ የሚለውን ውሸት ነው አረብኛው እንደዛ አይልም ብሎ ቀጠፈ፣ ተከራከረ ማለት ነው። ካደኝ እኔን። ከዛ ወዲያ ሙስሊሞች መጥተው እንዳለ ምን አሉ? እፎይ ውሸታም ነብያችን እንደዚህ ያላደረገውን አደረገ ብለሃል አሉ። ሃይማኖትን የቀየረ በሸሪያው ህግ መሰረት ይገደላል ብያልኩኝ። ውሸት ነው። ጦርነት ከከፈተብን ይሄ አሁን እሱ ጋር ሄዶ አስታራቂ የሆነው ራሱ ምን ብሎ ነበረ? ጦርነት ከከፈተ ነው ከሃይማኖት ወጥቶ ጦርነት ከከፈተ ነው እንጂ በሸሪያው አይገደልም ብሎ ነበረ። እነሱ ጋር ግን እነኚህ ቀጥታ የዋብያን አስተምሮ የሚቀበሉ ናቸው። ሃይማኖቱ፣ ሸሪያው፣ ሐዲሱ፣ ቁርአኑ ካለ አለ ነው ብለው የሚቀበሉ ናቸው። የሚያጭበረብሩትን አይቃወማሉ። እነሱ ጋር ሲሄድ የራሱን ያላትን ክዶ ምን አለ? እውቀት የለኝም በቃ እኔ እሱን ተሳስተሃል ለማለትም እናንተ ራሱ ብታውቁት እኔ እውቀቱ የለኝም አለ። እሱ ራሱ ሃይማኖቱን የቀየረ መልሶ ተተዋጋ ነው እንጂ አይገደልም ብሎ ነበረ። ሎክ እና አቡ ሃይደር ይገደላል ብለዋል። ሌሎቹ ማአት ብለዋል። ኡስታዞች ተለለቆች ኡስታዞቹን ተዋቸው። ሐዲሱ በግልጽ አንድ አዲስ አይደለም ከ50 አላነሰ ማምጣት እንችላለን ማስረጃ ሸሪዓውን ጨምሮ። ሃይማኖቱን ከቀየረ 3 ቀን ነው የሚሰጠው። የጦርነት ጉዳይ አይደለም። እንደገና ደግሞ በአንድ ሌሊት 11 ሴቶቹን ነብዩ ጧፍ ያደርጋል በአንድ ጥባት የሚለው ሸርሁን ማምጣት እንችላለን። ቡሃሪ ላይ ያለ ሐዲስ ነው። ሽምጥጥ አድርገው ነበረ። እነኚህ መጡና ለምንድን ነው የምትታገሱት? እንደዚህ በሃይማኖት ላይ እየካደ ለምንድን ነው እንዲየዋሸ የምትታገሱት? ለምንድን ነው የማይታረመው? እስከ መቼ ነው እንዲየዋሸ እየቀጠፈ? ሁለትን የጠቀሱት ለጊዜው ማአት የካዳቸው አሉ። ይቀጥላል። ስለዚህ እኛ አይደለንም እየዋሸናችሁ ያለ ነው። የራሳችሁ መምህራኖች፣ የራሳችሁ ኡስታዞች ቀጣፊ፣ ውሸታም ሰሞኑን እያያችሁት ነው። በየቀኑ ውርደታቸው እየተጋለጠ ነው። አንዱ ሲጣሉ ቁርአንህ ላይ ዋሽታል፣ ይሄው ሐዲስ ላይ ዋሽታል እየተባሉ እርስ በርስ መረጃዎችን እያወጡ ነው። ከዚህ በፊት አስታውሳላችሁ የራሱ ሱራ 2 ከ190 እስከ 193 ያለውንም ኢቭን ተጋድሎ ነው እንጂ ግድያ አይደለም ብሎ ክዶ ነበረ። መለሰና ደግሞ አይ እንዲህ ብሎ ለማስተባበል ሞከረ። እንደገና ደግሞ ይሄው ኡስታዝ አሁን ሱረቱ ተሪም ላይ ያለውን የፍች ምዕራፍ ላይ ያለውን ክዶታል። ቁጥር 4 ላይ ያለውን በጋዊ፣ ኢብን ከሲር፣ ቁርጡቢ፣ ጠበሪ፣ ጀለሊን ሌሎችም ዘሆል አሳዲ ሁሉም ፔሬድ ያላየሽ ብለው ነው ያስቀመጡት። ይሄንኛው ኡስታዝ ግን ክዶታል። ምን መካድ ጥሩ ነበር፣ መካድ ብቻ ጥሩ ነበረ። መካድ ብቻ መሰላችሁ ያደረገው የክርስቲያን ሚሽነሪዎች ቁርአንን አጣመው እየተረጎሙ ነው ብሎ ነው ያስቀመጠው። ጽፎ እንደዛ ብሎ አስቀምጧል። ስለዚህ ኢብን ከሲር ክርስቲያን ነው፣ ኢማም ጠበሪ ክርስቲያን ነው፣ እነ ቁርጡቢ ክርስቲያን ናቸው፣ እነ ጀለሌን ክርስቲያን ናቸው። ሌሎችም ዘሆል እነ አሳዲ እነ ሻንቂቲ ምንድናቸው? ክርስቲያን ናቸው። በዚህ ልጅ ሎጂክ መሰረት በዚህ ኡስታዝ አሁን እነሱ ጋር ሄደው አረብኛ ሲያወሩት እንኳን ማውራት አልቻለም።
ልክ ሰዓት ውስጥ ፌስታል ሲገባ ኩርምት ብሎ አላቅም በቃ አለ። እንዳለ ሙፈሲሮች እኛ ያልነውን ነው የሚሉት። ስለዚህ እዚህ ያሉት ቲክቶክ ላይ ያሉት ኡስታዞቻችሁ እንዳለ ቀጣፊ፣ ውሸታም፣ ወራዶች ናቸው። ለዚህ ነው አንድ መረጃ አንጡልብን እኛ ላይ ስንላችሁ አታመጡም። የራሳቸው መጽሐፍ ላይ እንደሚዋሹ ከሆነ እኛ ላይ ምን ያህል ሊዋሹ እንደሚችሉ ኦብቪየስ ነው። እኔስ ክርስቶስ ምን ብሏል? ሕፃናት ካልተመለሳችሁ አለ እንደ ሕፃንም ካልሆናችሁ መንግስት ሰማያት አትገቡም አለ። ስለዚህ እንደ ሕፃን መሆኑ በራሱ መንግስት ሰማያት የሚከተል ነው። ሕፃናት ምንም አያውቁም፣ ልበቀን ናቸው፣ ንጹሐን ናቸው። ሕፃን በአባቱ በእናቱ ኃጢአት አይጠየቅም። ሕዝቅኤል ምዕራፍ 18 ቁጥር 20 እንደሚናገረው፣ ማቴዎስ ወንጌል ምዕራፍ 18 ከቁጥር 1 ጀምሮ እንደሚናገረው ማለት ነው። መሐመድ ግን ምን አለ? ሕፃን ልጅ ሞተና ገነት ይገባል ተብሎ ሲባል ኖ በምን ታውቃላችሁ? ገሃነም ሊገባ ይችላል አለ። ምክንያቱም አላህ አብዛኞቹን ለገሃነም ፈጥሬያለሁ ብሏልና ለገሃነም የተፈጠረ ሊሆን ይችላል አለ። ለገሃነም የተፈጠረ ሊሆን ይችላል። ስለዚህ ገሃነም ሊገባ ይችላል አለ ማለት ነው። ስለዚህ ገሃነም ከሚገቡት ውስጥ ሕፃናቶችም አሉበት። ሐዲስ ደግሞ አለ በዚህ ጉዳይ ላይ ተጠይቀው የኢአማኝ ልጆች የት ነው የሚገቡት ተብለው የሙስሊሞቹ ላይ እርግጠኛ ነን ገነት ይገባሉ፣ ኢአማኝ ከሆኑ ግን ከቤተሰቦቻቸው ጋር አብረው ነው የሚገቡት ብለዋል። ከቤተሰቦቻቸው ጋር ዊችዝ ግልጽ ነው። የኢአማኝ ቤተሰብ የት እንደሚገባ ይታወቃል። ገሃነም ነው እንደ እስልምና አስተምሮ። ገሃነም ከሆነ ደግሞ ገሃነም ከገቡ የኢአማኝ ቤተሰብ ማለት ነው። ስለዚህ ልጆቻቸውም ገሃነም ይገባሉ ማለት ነው። እያንዳንዱን አያችኋ፣ አስተፋ ናቸው እያንዳንዷን ማለት ነው። የካዷትን በሙሉ እንዲያወጧት አደረግናቸው። አናሽም ፎርሹር ምነግራችሁ እኔ እርግጠኛ ነኝ የምነግራችሁ ለማቀርበው መረጃ በጣም ኃላፊነት ወስዳለሁ። አንዲት ውሸት አልናገርም። አንዲት ማለት ነው የጊዜ ጉዳይ እንጂ እያንዳንዱን ያልኳትን የራሳቸው ኡስታዞች እንዲያምኑ እናደርጋቸዋለን። የካዷትን በሙሉ ማለት ነው። በአረብኛ ተደብቀው ያጭበረበሯትን እያንዳንዷን ይተፏታል። ምክንያቱም አንዲት ውሸት አልናገርም። ለዛ ነው ደጋግሜ መረጃ አንጡብኝ ስላቸው ማምጣት ማይችሉት። መረጃ አምጡ። ከኛ ሳይድ የወጣ ነገር ከሆነ ኃላፊነት ወስዳለሁ። እኔ ኃላፊነት ወስዳለሁ እያንዳንዷን ማለት ነው። ሳሂህ የሆነ ኦተንቲክ የሆነ መረጃ እንጂ ያለ መረጃ በፍጹም አልናገርም። በፍጹም ማለት ነው። ሰው ምንም እንትን አትበሉ። አሁን ችግር የሆነብን ምንድነው? እሱ አለላቂ በጣም አስቸገረ። ቻሌንጅ እያደረገን ያለው ምንድነው? አሁን ሀባሾቹ እንኳን መጥተው እያያችሁ ነው ቪዲዮ ስንሰራ ራሱ ዋብያዎቹ ምን አልገዳይ እንደሆኑ እስካገለን እስካልጨረስን እስካላጸዳን ድረስ እስልምናችን የለም የሚል መጽሐፍቶቻቸውን እያነበቡ ነው። ሀባሾቹም ካያችሁ ዋብያዎችን የኛው ይመጣና ጂሃድ ነው ጦርነት ላይ ነው ይሉሃል ማለት ነው። ሰሞኑን ሁለቱን ሰንጥቀናቸዋል። ሀባሽና ዋብያን ግልጽ አድርገን ሰንጥቀናቸዋል።